ሰዎች አሉ ምጸልይላቸው ግን እዚህ ውስጥ ገብቼ በጣም ደስ ይለኛል። አንደኛ ለብዙ ሰው መድረስ ይችላል። በግል ከምጸልይ ይልቅ እዚህ ውስጥ ገብቼ ብጸልይ ለብዙዎች ባስተምር ለብዙዎች ይደርሳል ብዬ አምናለሁ። ፕላስ ደግሞ ወንጌል በአንድም በሌላም ይሰበካል። ማያምኑ ሰዎች፣ ጥላቻ ያለባቸው ሰዎች፣ ጌታ ኢየሱስ ክርስቶስን የማያውቁ ሰዎች እዚህ ገባ ብለው እንደዚህ አይታርገው የእግዚአብሔርን ቃል ሰምተው ይወጣሉ ማለት ነውና ከዛ የተነሳ በሌለችኝ ጊዜ ላይ አጣብቤም እንኳን ራሱ ገብቼ እዚህ ሳገለግል በጣም ደስ ይለኛልና ጌታ በመካከላችን አለ። ቅዱሳን ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ በናዝሬቱ በኢየሱስ ስም የጣላችሁ ሰዎች፣ የደከማችሁ ሰዎች፣ መንፈስ የድካም መንፈስ እያዝረከረቃችሁ ያለ ሰዎች እንደገና አቅም ታገኛላችሁ፣ እንደገና ትነሳላችሁ። ሃሌሉያ! ኢየሱስ ያድናል። ክብር ለጌታ ይሁን። የማካፍላችሁ ቃል በሉቃስ ወንጌል ምዕራፍ 2 ቁጥር 26 ላይ ጀምሮ ያለውን ላንብበው። በጌታም የተቀባውን ቁጥር 25 ላይ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር፣ ጻድቅና ትጉህም ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ ሃሌሉያ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝቡም ለእስራኤል ክብር ነው። ቁጥር 33 ላይ ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበረ ይላል። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ነው። አሜን። ስለዚህ እንግዲህ ስለ ስምዖን በአንድም በሌላም ተሰብከናል ብዬ አምናለሁ። ግን የእግዚአብሔር ቃል ሕያው ነው። ማሂ ተባረኪ። የእግዚአብሔር ቃል ሕያውና የሚሰራ ነው። ስለዚህ ዛሬም ምንድነው? አዲስ ነው። ቃሉን ስንሰማው አዲስ ነው፣ ትኩስ ነው። ኢየሱስ ክርስቶስ ያድናል። አሜን። ደግሞም ሕያው ነው። ኢየሱስ ጌታ ነው። ስለዚህ ዛሬ በጌታ በኢየሱስ ስም እየተጠባበቃችሁት ያላችሁትን ነገር ታቅፉታላችሁ። የምትጠብቁት ነገር ከሌለ ዛሬ በኢየሱስ ስም እንድትጠብቁ እግዚአብሔር ይረዳችኋል። አሜን። ጌታ ይባረክ። የምንጠብቀውን ነገር ስለምናቀፍ ማለት ነው። እንግዲህ ታውቃላችሁ ይሄ ሰው ዝም ብሎ የሰው ወሬ አይደለም የሚጠብቀው የነበረው፣ ወይ ደግሞ ሰው የሰጠውን ተስፋ አይደለም የሚጠብቀው፣ ወይ ደግሞ ከራሱ ተነስቶ የሆነ ነገር ፈጥሮ በቃ ያንንማ ምናምን ብሎ አይደለም። ኦኬ፣ ዝም ብሎ ቅዠትም አይደለም። ይሄ ትክክለኛ በነቢያቱ ሲነገርለት የኖረው በብሉይ ኪዳን ታስታውሳላችሁ። ኢሳይያስ ምዕራፍ 25 ቁጥር 9 ላይ እንደዚህ የሚል ቃል አለ። በዚያም ቀን እነሆ አምላካችን ይህ ነው። መቼ? ይሄ ስምዖን ያቀፈበት ቀን። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ክርስቶስ የተወለደበትን ቀን ይሄንን ኢሳይያስ ይናገረው ነበርና በዚያም ቀን አለ እነሆ አምላካችን ይህ ነው። የቱ? ተስፋ አድርገነዋልና ያድነንማል። ሃሌሉያ! ከኢየሱስ ውጪ አዳኝ የለም። አሜን። ከኢየሱስ ውጪ ነፃ አውጪ የለም። ከኢየሱስ ውጪ አባት የለም። ከኢየሱስ ውጪ አምላክ የለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ከዘላለም ሞት ሊያድነን የሚችለው የናዝሬቱ ኢየሱስ እሱ ብቻ ስለሆነ እንደዚህ ያሉ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነዋል፣ በማዳኑ ምን ይላል? ደስ ይለናል፣ ሐሴትም እናደርጋለን ይባላል። አያችሁ፣ ይባላል። ተስፋ ነበረ። እዚህ ቦታ ላይ ኢሳይያስ እየተነበየ የነበረው ከእግዚአብሔር ድምፅን እየሰማ እግዚአብሔር በሱ አፍ ሆኖ እያወራ የነበረው ምንድነው? ነገ ማዳን ይሆናል። ነገ ተስፋ አላት እስራኤል። ነገ መጽናናት ይሆንላታል። ነገ የዓለም መድኃኒት ይወለዳል። ለአሕዛብ ሁሉ፣ ለሰው ሁሉ፣ ለዓለም ሁሉ ምን ይላል? ይወለዳል፣ ይመጣል የሚል የእግዚአብሔር ድምፅ ነበረ።
ኢየሱስ ጌታ ነው። አሜን። የእግዚአብሔር ድምጽ ነበረ። ይሄንን ድምጽ ምን ይል ነበር? ስምዖን ይጠባበቅ ነበረ። ዛሬ በጌታ በኢየሱስ ስም እግዚአብሔር ያወራሽን ነገር መጠባበቅ የምትሽበትን አቅምና ጸጋ እንዲለቀቅላችሁ ጸልያለሁ። አሜን። የእግዚአብሔር ጸጋ በጌታ በኢየሱስ ክርስቶስ ስም ይለቀቅላችሁ። ክብር ለጌታ ይሁን። ስለዚህ ይሄ በኢየሩሳሌም ስምዖን የሚባል አንድ ሰው ነበረ ሲል አንድ ሰው ነው፣ ግን ይጠባበቅ ነበረ። የማያሰለች ነገር ሳይኖር አይደለም፣ የማያዝል ነገር ሳይኖር አይደለም። የሚመለከታቸው ነገሮች አሉ። ብዙ እርኩሰት ነገሮች ይደረጋሉ። ብዙ ተልካሻ ነገሮች ይደረጋሉ። ብዙ መከራ አለ። ብዙ ጭንገፋ አለ። ብዙ የሚያደክሙና የሚያዝሉ የሚያስጥሉ ነገሮች በህይወቱ ላይ ሳያልፉ እንደው ተመቻችቶ ፓላስ 5 ስታር ሆቴል ላይ ቁጭ ብሎ ምናምን እንትን እያለ አይደለም ሲጠብቅ የነበረው። በጣም ከባድ መከራዎችን በህይወቱ ላይ እያሳለፈ ነው ሲጠብቅ የነበረው። ምክንያቱም ምድር ራሱ መልካም ነገር የለባትም። አሜን። ኢየሱስ ያድናል። ስለዚህ እነዚህን ነገሮች ግን ታግሶ ምን ይል ነበር? ይጠብቅ ነበረ። ይህም ሰው የእስራኤልን መጽናናት አያችሁ። እስራኤል ያለ ኢየሱስ አትጽናናም። ዛሬ ያው እግዚአብሔር ምስክሬ ነው። ትውልድ ያለ ኢየሱስ አይጽናናም። ትውልድ ሰላሙን የሚያገኘው ኢየሱስን ሲያውቅ ነው። ትውልድ እረፍቱን የሚያገኘው ኢየሱስን ሲረዳው ነው። ኢየሱስን ሲበላ ነው። በጉን ሲበላ ነው ከዘላለም ሞት የሚያመልጠው። አሜን። በመቀኑ ላይ ምን በል? የበጉን ደም ቀባ እናማ ሞት ያልፋል። ዛሬ ኢየሱስን የሚቀበል ትውልድ የዘላለምን ህይወት ያገኛል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ ለትውልዳችን ለህዝባችን በጌታ በኢየሱስ ክርስቶስም አይናቸው እንዲከፈት ጸልያለሁ። ለኢትዮጵያ አይኗ ይከፈት። አሜን። ለዓለም ሁሉ በናዝሬቱ በኢየሱስም አይናቸው ይከፈት። ባይዘዌ ታውቃላችሁ አይደለ? ሰው ኢቭን እንኳን ኢየሱስ ክርስቶስን መቀበል እየፈለገ እንደማይችል እኔ የዛሬ 15 ቀን አንድ ቦታ ሄጄ ነበር፣ ነጮች ቸርች ላይ ማለት ነውና ልጅቷ በጣም በብዙ ችግር ውስጥ ያለች ሰው ናት። ግን አንድ ነገር አለች። ምን አለች? እኔ ማወቅ ፈልጋለሁ አለች። ይሄን ኢየሱስን ማወቅ ፈልጋለሁ። ስዊድናዊ ናት እና መቀበል ፈልጋለሁ፣ ግን አለች አልቻልኩም ጸልይልኝ አለች። እና ስጸልይላት በጣም ታለቅስ ነበር። አያችሁ ለምን ስትሉኝ ውስጣቸው እስራት አለ። ውስጥ እስራት ካለ ኢየሱስን መቀበል አትችልም። ውስጥ ጨለማ ካለ ኢየሱስን አስቡት። ለዚህ እኮ ነው ከመስማት እንድናለን። እንዳይሰሙ እንኳን ያቅበዘብዛቸዋል፣ ይሳደባሉ፣ ምናምን ይላሉ። በቃ ኢየሱስም ድምጹን መስማት አይፈልጉም። አሁን በጣም እየተናወጠ ያለው ሚዲያው ላይ እኮ እንዴት ኢየሱስ ቤዛ ነው? ቤዛ እንዴት እሱ ብቻ ቤዛ ትላለ? አይ ጨለማው እኮ ነው። እነሱ እኮ ከዚህ ጨለማ ሲነቁ ብርሃናቸውን ሲያዩ ኢየሱስ ያድናል። እረፍታቸውን፣ ኢየሱሳቸውን፣ የዘላለም ቤዛቸውን፣ አዳኛቸውን እሱ እንደሆነ ሲያውቁ የሚበሳጩ ይመስልሃል? እንደኔ ቁጭ ብለው ኢየሱስ ያድናል እያሉ ለዓለሙ ሊሰብካሉ እንጂ። ክብር ለጌታ ይሁን። አሜን። ለዓለም ጠቃሚ እንድትሆን ትፈልጋለህ? የናዝሬቱ ኢየሱስ ክርስቶስን ተቀበል። ኢየሱስን ያዝ። እሱ ነው ህይወትህ፣ እሱ ነው አዳኝህ፣ እሱ ነው ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ገዢ 1000 ዓመት ሲመጣ ምን የሚለው? አብረህ ከሱ ጋር ትነግሳለህ። ኢየሱስ ተመልሶ ይመጣል። አሜን። ክብር ለጌታ ይሁን። ስለዚህ ይሄ ስምዖን ለእስራኤል መጽናናት ይጠብቅ ነበር። እንግዲህ አስቡት፣ መጽናናት ማለት ሀዘን አለ ማለት ነው። በዛ ዘመን መቼም ደስታና ፌሽታ ባለበት እኮ ሰው መጽናናት ምን ያስፈልገዋል? ደስታህን ያብዛል ብለህ ባርከው ትሄዳለህ እንጂ። መጽናናትን ይጠብቅ ነበር ሲል ሀዘን አለ፣ መከራ አለ፣ ፈተና አለ። ቅድም ስላችሁ የነበረው እሱ ነው። ሰውየው ዝም ብሎ አይደለም፣ ተንደላቆ ቁጭ ብሎ አይደለም ሲጠብቅ የነበረው። በዚህ መከራና ፈተና ውስጥ፣ በዚህ ሀዘን ውስጥ ግን ጠንቀቅ ብሎ ሃሌሉያ ኢየሱስ ጌታ ነው ይጠባበቅ ነበረ። በጣም ከባድ ቃል ነው። አያችሁ አንድ ሰው ስፍራውን ሳይለቅ ነው የሚጠባበቀው። የሆነ ነገር ካች ለማድረግ አስቡት። አሁን የሆነች ነገር በዚህ ጋር እንድልፍ ብላ ለመያዝ ብፈልግ ምን ያህል ኮንሰንትሬት እንደማደርግ ተመልከቱ። ኦኬ ለምን? መረቤ ውስጥ እንድትገባ እሷን ለመያዝ እንዴት አድርጌ ካች እንደማደርጋት
አይምሮዬ፣ ፎከሴ፣ ሁሉ ነገር እዚህ ጋር ነው የሚሆነው። ለምን? በዚህ ጋር ነው እየተመላለሰች ያለችው። ኢየሱስ ክርስቶስ ለዘላለም ጌታ ነው። በጌታ በኢየሱስ ክርስቶስ ስም የጣላችሁትን እንድታነሱ አሁን ጸልያለሁ። አሜን። የጣልሽውን ተስፋ፣ የጣልከውን ተስፋ በኢየሱስ ስም እግዚአብሔር አውርቶ፣ እግዚአብሔር ነግሮሽ የጣልከውን የተውከውን ሁኔታው አየ ሐዘን ሳይኖር መጽናናት የለም ያልኩሽ ነው። ሁኔታው እያዛልሽ ሊሆን ይችላል። ሁኔታው እያበሳጨሽ ሊሆን ይችላል። ሁኔታው በጌታ በኢየሱስ ስም ነገርን ሁሉ ብዙ ሰዎች እኔ ስለሚጽፉልኝ ነው። ኢየሱስ ያድናል። አሜን። ደግሞ በመንፈስ ይረዳሉ። በጣም በዚህ ዘመን ብዙ የሚያዝል ነገር አለ። የዲያብሎስ ትምህርት ቤት የሰራባቸው ሰዎችን ዲያብሎስ ያገናኛል። በጣም ነው በቤተ ክርስቲያን ውስጥ የሚሆነው በተለያየ ነገር በምንኖርበት አካባቢ በምንሰራበት አካባቢ ህይወታችን እያንዳንዱ ነገር እውነቴን ነው የምነግራችሁ መጽናናት የሚባለው ነገር ያስፈልገናል። ግን እሱ ኢየሱስ ጌታ ነው። ይጠባበቅ ነበረ ምንን? መጽናናትን፣ የጌታን መገለጥ ዛሬ በኢየሱስ ክርስቶስ ስም የገባልሽን የቃል ኪዳን እግዚአብሔር ይፈጽማል። አሜን። ድንገት ታይዋልሽ። በጣም ደስ የሚለኝ ነገር ስምዖን ዝም ብሎ አልነበረም የሚጠብቀው፣ ጻድቅና ትጉ ነበር ይላል። ሃሌሉያ አሜን። ጻድቅ ነበረ፣ አይቀላቀልም ነበረ፣ አይመሳሰልም ነበረ፣ የተለየ ነበረ። ኢየሱስ ጌታ ነው። ከነሱ ጋር ነው የሚኖረው። አዎ ሃሌሉያ አሜን። ከነሱ ጋር ነው የሚኖረው። አዎ እና ግን ጻድቅ ነበር። ጻድቅ ማለት የተለየ ማለት ነው። በቃ የተለየ፣ ለክርስቶስ የተለየ ነው። እኛ በሰራነው ስራ ሳይሆን ክርስቶስ ኢየሱስ በሰራልን ስራ ምን ብለናል? ጻድቀናል። የዘላለምን ህይወት አግኝተናል። ያድናል ኢየሱስ። አሜን። ስለዚህ ይህንን ጽድቃችሁን ይዛችሁ እንድትጠብቁ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ፍላጎት ነው፣ የእግዚአብሔር መሻት ነው። በጌታ በኢየሱስ ክርስቶስ ስም የሚያደክማችሁ የትኛውም ድካም ከእናንተ ላይ አሁን የተነሳ ይሁን። ድካም በጌታ በኢየሱስ ክርስቶስ ስም ይነሳ። ኢየሱስ ያድናል። ክብር ለጌታ ይሁን። አሜን። አንድ እህት ስትመሰክርልኝ ነበር በቀደም ከትላንት ወዲያ ደውላ እና እዚህ እየጸለሽ ከወገቤ ላይ ለረጅም ጊዜ እታመም የነበረ በሽታ ተፈወሳለች። ገብታ አልጸለይኩላትም፣ ግን በቃ ተቀበለች። አሜን እያለች ያው እግዚአብሔር ምስክሬ ነው። በእንደዚህ አይነት ድካምና ዝለት ውስጥ ያላችሁ ሰዎች አሜን እያላችሁ ሰዱ። እግዚአብሔር ታች ያደርገዋል። ድካምሽን ያነሳዋል፣ ይወጋዋል። የድካምን ስፒሪት በአንቺ ህይወት ላይ የሚጥለውን በኢየሱስ ክርስቶስም ዛሬ እግዚአብሔር በመንፈሱ ይወጋዋል። አሜን። ኢየሱስ ያድናል። ለዘላለም ካንቺ ህይወት ላይ ጠርገዋል። የት ገባ እስከምትይ ድረስ ያ ድካም ሲነሳ እግዚአብሔር ቀና ብለሽ እንድትሄጂ ያደርግሻል። እንደገና ተስፋሽን እንድትይዢ፣ እንደገና ተስፋህን እንድትይዝ እግዚአብሔር ይረዳሃል። አሜን። ጌታ ይባረክ። ስለዚህ ይሄ ሰው ምን ነበር? ትጉ ነበረ። ዝም ብሎ ትጋት ማለት በቃ ትጋት ነው። እንዴት ነው እንዴ ስራችንን ተክተን ስንሰራና ዝም ብለን ነካ ቅድም ስነግራችሁ ነበር። ሰው ቤቴ ልመጣ ነው ካለኝ እንዴት ተግቼ ቤቴን እንደማጸዳ፣ እንዴት ተግቼ ቤቴን እንዴት አድርጌ እንደምጠርግ፣ እንዴት ቆንጆ ምግብ ያለችኝን አጣፍጬ ምግብ መስራት እፈልጋለሁ። ያ ሰው ደስ ብሎት ከቤቴ እንዴት አቤት የበላሁት ምግብ በጣም ነበር የሚጣፍጠው። ዋው ደስ ሲል እኮ ቤትሽ ደስ ሲል ቤት ያለህ ቤት ለምን አንድ ክፍል አትሆንም? እሷ ዝርግርግርግ ብሎ ቆሻሻ ምናምን የሚሸት ነገር ምናምን ቢኖረውና በቃ ያችኑ ቤት ክፍትፍትፍት አድርገህ ጽድት ብዬ ቦታ አስይዘህ ብትጠብቀው በቃ ደስ ይላል። ሰውየው ሲመጣ ያለህን ነገር ያደንቅልሃል። ኦኬ ጌታ ይባረክ። ስለዚህ ይሄ ሰውዬ ትጉ ነበረ፣ ይተጋ ነበረ፣ በጸሎት ይተጋ ነበረ። በኢየሱስ ስም በጸሎት የምትተጉበትን አቅም እንዲለቀቅላችሁ ጸልያለሁ። አሜን። ከሁኔታው ከነገሩ ከችግሩ ከማጉረምረሙ ህይወት በኢየሱስ ስም መውጣት እንዲሆንልሽ ጸልያለሁ። መውጣት እንዲሆንልህ ጸልያለሁ። ነገርሽ ላይ ፎከስ አታድርጊ። እግዚአብሔር የነገረ ነገር ላይ ፎከስ አድርግ። ይሄ ሰውዬ ብዙ የሚያደክም ነገር አለበት፣ ብዙ የሚያዝል ነገር አለ።
አያችሁ የእስራኤልን መጽናናት ሲል ብዙ ሐዘን አለ ብዙ የተሸከመው ነገር አለ ግን ያንን ነገር ምን ብሎ አራግፎ ዛሬ በኢየሱስ ስም ተራገፈ ከህይወትሽ ላይ ተራገፈ ካንተ ላይ ተራገፈ በናዝሬቱ በኢየሱስ ስምና ስልጣን ጸልያለሁ አላካባዲጋና ማሴፕራላባጃባያና ሙሲያ በኢየሱስ ስም ተራገፈ አሜን ከቤትሽ ላይ ተራገፈ ከመሰዊያሽ ላይ ተራገፈ የተራገፈ ይሁን እንጂ ኢየሱስ ማይቲ ነኝ ኢየሱስ ያድናል ስለዚህ ይሄ ሰውዬ ጻድቅና ትጉ ነበረ ይተጋ ነበር በጸሎት ይተጋ ነበር በቃል ይተጋ ነበር በመጠበቅ በተስፋ ይተጋ ነበር በምስጋና ይተጋ ነበር በዝማሬ ይተጋ ነበር አሜን ኢየሱስ ጌታ ነው ዛሬ የትጋት መንፈስ በጌታ በኢየሱስ ስም ያገኛችሁ ብዙዎቻችን ዛሬ ችግራችን ምንድነው ስትሉኝ ትጋት የሚባል ነገር የለም ትጋት የለም እግዚአብሔር የነገረንን ነገር እንጠባበቃለን ብዙዎቻችን ጎበዝ ነን ለመጠበቅ ነገር ግን ትጋት የሚባለው ነገር ግን ከኛ ተወስዷል የቃል ትጋት አለ ዝማሬ ትጋት አለ ሃሌሉያ አሜን የማሰላሰል ትጋት አለ ክብር ለጌታ ይሁን የጸሎት ትጋት አለ የህብረት ትጋት አለ ትጋት እግዚአብሔር ትጋትን እንዲሰጠን በጌታ በኢየሱስ ክርስቶስ ስም ዛሬ ጸልያለሁ አሜን ሃሌሉያ ጌታ ይባረክ ስለዚህ ትጉ ነበር ይልና እንደዚህ ይላል መንፈስ ቅዱስም በእርሱ ላይ ነበረ ካሪው ማጅን ይሄ ሰውዬ የዘላለምን ህይወት እንግዲህ አላገኘም የብሉይ ኪዳን ሰው ነው ግን መንፈስ ቅዱስ በሱ ላይ ነበረ ሰው ነው የእግዚአብሔር መንፈስ በሱ ላይ የነበረ ሰው ነው how can imagine ምን አይነት የታደለ ሰው እንደነበረ ተመልከቱ ልክ እንደኔና እንደናንተ የታደለ ሰው ነው ዛሬ ስምዖንን ያስብሽ ዋው እንድትይ አይደለም አንቺም የታደልሽ ነሽ መንፈስ ቅዱስ ባንቺ ውስጥ አለ መንፈስ ቅዱስ ባንተ ውስጥ አለ ኢየሱስ ክርስቶስ ለዘላለም ጌታ ነው የእግዚአብሔር መንፈስ በእኔና በእናንተ ላይ አለ አሜን የእግዚአብሔር መንፈስ ባንተ ውስጥ አለ በህልም ይነግርሃል በራእይ ያወራሻል በነቢያቱ ያወራሃል ሃሌሉያ እግዚአብሔር በቃሉ ያወራሃል እግዚአብሔር በዝማሬ ይናገርሃል በእውነት ይሄኮ የእግዚአብሔር መንፈስ እኮ ነው ክብር ለኢየሱስ ይሁን ቆሮንጦስ ላይ እኮ ይላልኩ ከዘመናት በፊት ተሰውሮ የነበረው ለትውልድ ሁሉ ተሰውሮ የነበረው እግዚአብሔር በመንፈሱ ለኔና ለናንተ ገለጠው አለ ኢየሱስ ጌታ ነው ስለዚህ ተገልጧል የተገለጠ ነው የተሸፈነ አይደለም ይሄ ሰውዬ የተገለጠለት ሰው ነበር ከመትጋቱ የተነሳ መንፈስ ቅዱስ በሱ ላይ አለ እምትተጋ ከሆነ መንፈስ ቅዱስ በጣም ቅርብ ነው ያው እግዚአብሔር ምስክሬ ነው ማለት በጣም ቅርብ ነው ሃሌሉያ ኢየሱስ ያድናል መንፈስ ቅዱስ ካለ የማይናድ ተራራ የለም መንፈስ ቅዱስ ካለ የማይነቀል ነገር የለም መንፈስ ቅዱስ ካለ የማይገልጠው ነገር የለም እነ ዳንኤል ላይ የነበረው እንደዚህ ነበር እኮ የሚሉት ራሱ ነገስታቶቹ መልካም መንፈስ ያለበት በዛ ዘመን ሆሊ ስፒሪት አይታወቅም መንፈስ ቅዱስ የሚለው እነሱ አያውቁትም እነሱ እኮ የአብርሃም አምላክ እኮ ነው የሚሉት አባቴ ሲል እኮ ኢየሱስ እግዚአብሔርን አባቴ ትላለ ሶ ፓወርፉል ለነሱ በጣም ኢማጂን እንዴ ማን ነው ደፍሮ የእግዚአብሔር መንፈስ በእኔ ላይ ያለ የሚለው እዛን ጊዜ የለም ይህንንም መንፈስ ቅዱስ ነው የገለጠልን አሜን ኢየሱስ ጌታ ነው መንፈስ ቅዱስ ምን በሱ ላይ ነበረ ስለዚህ በጌታ በኢየሱስ ክርስቶስ ስም ጸልያለሁ የእግዚአብሔር መንፈስ ባንቺ ላይ ከመኖር የተነሳ የእግዚአብሔር መንፈስ ባንተ ላይ ከመኖር የተነሳ ዛሬ ዝለትህ በኢየሱስ ስም ይንከባለላል አሜን መንፈስ ቅዱስ በእኛ ውስጥ አለ እውነቴን ነው መነግራችሁ ኒውቦርን ከሆናችሁ ሆሊ ስፒሪት is inside you አሜን is in you እኮ ነው የሚለው መጽሐፍ በእንግሊዘኛው he is in you ገና የሚመጣ አይደለም እናንተ ውስጥ አለ እናንተ ውስጥ ግን እንዴት ነው አክቲቭ የሚሆነው ካልከኝ በትጋት ነው በትጋት ለዚህ ነው ጳውሎስ እንደዚያ አለው ጢሞቴዎስን አሁን የምትቀበለው አኖይንቲንግ አላለውም አንተ ውስጥ ያለውን አለው በጣም ያንን ቃል ሄዳችሁ እንድታነቡ ትፈልጋለሁ ኢየሱስ ጌታ ነው አሜን ጢሞቴዎስ ላይ አንተ ውስጥ ያለውን እያንዳንዳችን ውስጥ የታሸገ ዘይት አለ ኢየሱስ ጌታ ነው
የእግዚአብሔር ቅባት አለ፣ የማስተማር አለ፣ የዝማሬ አለ፣ የነቢያት አለ። አላካባዲያና ሞሲያ በጌታ በኢየሱስ ክርስቶስም ዛሬ መንቀሳቀስ እንዲሆን ጸልያለሁ። አሜን። ይንቀሳቀስ በኢየሱስም። አንቺ ውስጥ የተቀበረው አንተ ውስጥ የተዳፈነው ይሄ ጸጋ ዛሬ በኢየሱስም ይነሳ። እንደዚህ ያለ ጳውሎስ እጆቼን በመጫን ጳውሎስ በደብዳቤ ነው። እኔ ደግሞ በጌታ በኢየሱስም በቲክቶክ እነግርሃለሁ። እኔ ደግሞ በኢየሱስ ክርስቶስም በዩቲዩብ እነግርሃለሁ። እኔ ግን በፌስቡክ እነግርሻለሁ። እጆቼን በመጫን አንቺ ውስጥ ያለው የተዳፈነው የእግዚአብሔር ጸጋ በኢየሱስም ይንቀሳቀስ። አሜን። በዛ ዘመን ደብዳቤ ነበር፣ በዚህ ዘመን ደግሞ ሃሌሉያ ቪዲዮ ነው። አሜን። ኢየሱስ ያድናል። የዛሬ 100 ዓመት ራሱ ይሄ ቪዲዮ ቢታይ ሕያው ነው፣ ይሰራል። ለምን ስትለኝ የእግዚአብሔር መንፈስ ስለሆነ የሚናገረው የእግዚአብሔር ቃል ስለሆነ። ክብር ለመንፈስ ቅዱስ ይሁን። በጌታ በኢየሱስ ክርስቶስም ውስጣችሁ ያለ ጸጋዬ ምን እንደሆነ አላውቀውም። ምንድነው እኔ ውስጥ ያለው ጸጋ አላውቀውም እኮ እስከዛሬ ድረስ እኮ እየተጠቀምኩበት አይደለም እምትሉ ሰዎች በጌታ በኢየሱስ ስም አሁን የእግዚአብሔር ኃይል እንዲያገኛችሁ ጸልያለሁ። አሁን በኢየሱስ ስም እግዚአብሔር በመንፈስ ቅዱስ እንዲገልጥላችሁ ጸልያለሁ። አሜን። ይገልጥላችኋል። ባይዘው ሕያው እግዚአብሔር ምስክሬ ነው። እኔ ሁል ጊዜ እግዚአብሔርን የምጠይቀውን ነገር በነቢያቱ እንኳን ተነግሮኝ ጌታ ሆይ ለራሴ ንገረኝ እላለሁ። እኔ በሚገባኝ ቋንቋ ንገረኝ፣ አስረዳኝ። እግዚአብሔር በራእይ ይነግረኛል። ሕያው እግዚአብሔር ምስክሬ ነው። እኔ ላይ ያለው የእግዚአብሔር ጸጋ ማንም መጥቶ ነብይ ነሽ ስላለኝ አይደለም። ማንም መጥቶ አፖስትል ነሽ ስላለኝ አይደለም። ማንም መጥቶ አስተማሪ ነሽ ስላለኝ አይደለም። እኔ ብዙ ሰዎች የሚመሰክሩልኝ ምስክርነት አለ። ከሰው ምስክርነት ትሰማላችሁ እናንተ ላይ ከሚገለጠው ከእግዚአብሔር ጸጋ የተነሳ። ግን እግዚአብሔር ራሱ ኮንፈርም እንዲያደርግልኝ ደግሞ እፈልጋለሁ። ስለዚህ እግዚአብሔር ሆይ እፈልጋለሁ፣ በቃ አሳየኝ፣ ንገረኝ። እኔ በሚገባኝ አንተ በምትፈልገው ነው የምለው። ደግሞ በራሴ እንትን አይደለም ምክንያቱም እግዚአብሔርን አላዝም እኔ። አሜን። እኔ ነኝ እንጂ ባሪያው። እግዚአብሔር ለኔ እኮ አባት ነው፣ አምላክ ነው፣ ንጉስ ነው፣ የሚፈራ ነው። በጣም በብዙ ፍርሃት በብዙ መንቀጥቀጥ እግዚአብሔር ፊት ወድቄ ተንበርክኬ አንድ ነገር ግን እጠይቃለሁ። እግዚአብሔር ሆይ ላውቀው ፈልጋለሁ፣ ንገረኝ፣ አሳየኝ፣ ግለጥልኝ። በምን? እኔ በሚገባኝ ቋንቋ። እግዚአብሔር እውነቴን ነው የምነግርሽ። ይሄ እንደ ዘመኑ ትንቢት የተወሳሰበ ነገር አይነግርህም። የተወሳሰበ ነገር አይነግርሽም። ክሊር ነው፣ ይናገራል እግዚአብሔር። ግን በሚገባሽ ቋንቋ፣ በምትረጁ ቋንቋ ሄደ ደግሞ እንዳታበላሽ። ክብር ለኢየሱስ። ዛሬ አብዛኞቻችን እግዚአብሔር ባልሰጠን ወንበር ላይ ተቀምጠን እኮ ነው። ታስታውሳላችሁ ኢየሱስ ክርስቶስ እንደዚህ ያለ የማቴዎስ ወንጌል ምዕራፍ 23 ላይ በሙሴ ወንበር ላይ ተቀምጠው ሙሴ የለም ወንበሩ ስላለ እሱ ላይ ቁጭ ብለው እነሱ በጣታቸው ሊነኩት የማይፈልጉትን አለ እናንተን ግን አድርጉ ይሏቸዋል። ዛሬ በጌታ በኢየሱስ ክርስቶስ ስምና ስልጣን ከቤተ ክርስቲያን ላይ ወንበሩ ያልሆነ ወንበሩ ላይ ቁጭ ብሎ አዛዥ ነኝ፣ ፈራጅ ነኝ፣ ፈላጭ ነኝ፣ ቆራጭ ነኝ የሚለው በኢየሱስ ስም ይነሳ። ኢየሱስ ጌታ ነው። መቀመጥ የሚገባቸው ከኋላ እየተቀመጡ መቀመጥ የሌለባቸው ከፊት በኢየሱስ ስም የተጠረገ ይሁን። አሜን። ይጠረግ በናዝሬቱ በኢየሱስ ስም። ቤተ ክርስቲያንን ያጫጫት አንዱ ይሄ ነው። ቤተ ክርስቲያንን ያደቀቃት አንዱ ነው። ቅባት የሌለበት ነው የተዘፈዘፈው። ልንገርህ ኢየሱስ ክርስቶስ ለዘላለም ጌታ ነው። ቅባት ያለበትን እየቀጠቀጠ፣ ቅባት ያለበትን እያባረረ፣ ቅባት ያለበትን ስማቸውን እያጠፋን ነው። እያንዳንዳችን የእግዚአብሔር አኖይንቲንግ ያለባቸውን እያባረርን ከቤቱ ፈውስ እግዚአብሔር ሆይ የፈውስ ዝናብ እዚህ አምጣ። ፈውስ የተገለጠባቸውን ሰዎች እያባረርክ ከየት ነው ፈውስ የሚመጣል? ፈውስ ያለበት እኮ እዛ ውስጥ እኮ አለ ወንድም። እግዚአብሔር በፈውስ አኖይንቲንግ የቀባቸው ሰዎች አሉ። ክሊርሊ ልንገር ሁላችንም አለ። የምትጭነህ በእምነት የምትጸልየው ጸሎት አለ። ኦኬ ያዕቆብ ላይ ተነገረው ማለት ነው። እንደገና አንደኛ ቆሮንቶስ ምዕራፍ 12 ላይ ለአንዳንዱ የመፈወስን ጸጋ እግዚአብሔር ሰጥቷል ይላል። ይሄንን ማትቀበል ብዙ ቤተክርስቲያን አለች። ልንገር ዝም ብላ ተሰብካለች እንጂ አትቀበልም። ሁላችንም እንችላለን። አትችልም። ልንገር ለምን አትታደር? ለምን ሽባ አይተረተርም? ኢየሱስ ጌታ ነው። ለምን ታዲያ ዲፕሬስድ ያለባቸው ሰዎች ለምን ነፃ አይወጡም? ቸርቹን ለምን በሽተኛ አጨናነቀው ታዲያ? ወንበሩ ላይ የሙሴ ወንበር ላይ ተቀምጠው አለ ኢየሱስ። በሙሴ ወንበር ተቀምጠው ያዛሉ። እነሱ እኮ በጥፍራቸው ሊነኩት አይፈልጉም አለ።
ዛሬ በጌታ በኢየሱስም ይሄ ከርስ ከምድራችን ላይ ይነሳ። ይሄ ከርስ ከቤተ ክርስቲያን ላይ ይነሳ በናዝሬቱ በኢየሱስም አሜን። ነቢያትን የሚያሳድድ መንፈስ ዛሬ በኢየሱስም የተወጋውን የእግዚአብሔር አኖይንቲንግ ያለባቸውን ሰዎች የሚያሳድድ ክፉ አጨንጋፊ መንፈስ በኢየሱስ ደም የተጠረገውን ይጠረግ እንጂ ጂሰስ ማይቲ ኔም ይጠረግ በኢየሱስ ስም። በቃ ስልጣን ከሌለህ መልቀቅ ነው። እግዚአብሔር ካልሰጠ እግዚአብሔር ካልሾመህ እንዴ መሪነት ቢሆን አብዛኛው ሰው መሪ አይደለም። እውነቴን ነው የምነግራችሁ። አጋጣሚው ስለተመቻቸለት ነው ያለው እንጂ የመሪነት እንትንም የለውም፣ ራሱ ስፒሪትም የለውም። ጌታ ይባረክ። ስለዚህ እግዚአብሔር ቤተክርስቲያን ላይ የሰጣቸው ሰዎች እዛ ቦታ ላይ ከተቀመጡ ያው እግዚአብሔር ምስክሬ ነው፣ ቤተክርስቲያን ፍሬያማ ትሆናለች። እግዚአብሔር የቀባቸውን ሰዎች ቦታ የምትሰጥ ከሆነ ቤተክርስቲያን ፍሬያማ ትሆናለች። ምክንያቱም አባቴ በዚህ ይከብራል። ክብሩን የሚወስደው ሄቨን አይደለችም፣ አንቺ አይደለሽም፣ አንተ አይደለም። ክብሩን የሚወስደው የሰማይ አምላክ እግዚአብሔር ነው። ብዙዎቻችን ግን እሷማ መሪ ከሆነች ማበቃ አለቀልን ይላል። እንዴ መሪነት እግዚአብሔር ከሰጠኝ ዋይናት አንተ ቸርች ብትከለክለኝ እግዚአብሔር ሌላ በር ይከፍታል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ትውልድ የሚሰጥ ማን ነው? እግዚአብሔር ነው። አንዳንዱ 5 ሰው ይዞ በቃ እንቀላፋለዛ። ምንድነው? እግዚአብሔር ሆይ ጠይቅ፣ ጸጋህን ጠይቅ። እዚህ ውስጥ የገባሁት አሁን ስለ ጸጋ መጠየቅ ነው። ጸጋዬ ምንድነው? ጌታ ሆይ ይሄ ቦታ ስፍራዬ ነው ወይ? ስፍራዬ ከሆነ ለምን ፍሬ አላፈራም? የጊዜ ጉዳይ ነው። አዎ እሺ እጠብቃለሁ። መጠበቅ የሚባልም ነገር አለ። ይሄ ሰውዬ የእስራኤልን መጽናናት ምን ይጠብቅ ነበር? እየተጋ ይጠብቅ ነበር። ቦታው ላይ ቆሞ ይጠብቅ ነበር። በመጠበቀው ላይ ቁጭ ብሎ ይጠብቅ ነበር። እየተጋ ጻድቅ ሆኖ ከኃጢአተኛ ሁሉ ተለይቶ ይጠብቅ ነበር። ዛሬ በኢየሱስ ክርስቶስም ተለይተህ ቢርብህ፣ ቢጠማህ፣ ብትቸገር፣ ብትወገር፣ በኢየሱስም ብትናቅ፣ ብትገፊ ዛሬ የምትጠብቂበትን የእግዚአብሔር ጸጋ እንዲለቀቅላችሁ ጸልያለሁ። ኢየሱስ ጌታ ነው። አሜን። የእግዚአብሔር ጸጋ በጌታ በኢየሱስ ክርስቶስ ይለቀቅላችሁ። ይሄን ያህል ራሱ ሰብካለሁ ብዬ ማላሰብኩም፣ ግን ካለችኝ ሰዓት የተነሳ ማለት ነው። ክብር ለኢየሱስ ይሁን። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ይሄ የእግዚአብሔር ጸጋ በላያችሁ ላይ ይገለጥ። ይሄ የተቀመጠ እሳት በኢየሱስ ክርስቶስ ስም ይንደድ። ሕያው እግዚአብሔር ምስክሬ ነው የምላችሁ። ምክንያቱም እኔ አሁን ስራ ጀምሬያለሁ። በጣም ቢዚ ነኝ። ከልጆቼ ጋር፣ ከቤት ጋር፣ ከኑሮ ጋር አገልግሎት የማይታሰብ ነው። እኔ አገልጋይ ነኝ፣ የእግዚአብሔር አገልጋይ ነኝ። ኦኬ። ግን አንዳንድ ነገሮችን ሰርቭ ለማድረግ ግን የሚከፈሉ ዋጋዎችን እየከፈልኩኝ ኢየሱስ ጌታ ነው። ለምን 5 ደቂቃ አትሆንም አገለግላለሁ። ይሄ ለኔ ትልቅ አገልግሎት ነው። ይሄ ለኔ ትልቅ የአገልግሎት በር ሆኖልኛል። ክብር ለእግዚአብሔር። ስለዚህ በዚህ ብቻ የሚቆም ነገር አይደለም። የምጠብቀው ደግሞ አለ። አሜን። ብዙ ትውልድ ሲጽናና ጠብቃለሁ። ብዙ ትውልድ ሲነሳ አያለሁ። ብዙ በጌታ በኢየሱስ ክርስቶስ ስምና ስልጣን ትውልድ ለእግዚአብሔርን እማርካለሁ። ለብዙዎች ገና ደርሳለሁ፣ እሮጣለሁ፣ እሄዳለሁ። እግዚአብሔር እኔ ላይ ባስቀመጠው ጸጋ እንቀሳቀሳለሁ እንጂ ምንም ነገር አያስረኝም፣ አይዘኝም። ዛሬ በኢየሱስም እንዳትያዙ ጸልያለሁ። አሜን። እንዳትገደቡ በኢየሱስም ጸልያለሁ። መስዋዕትነት ያስከፍላል። እውነቴን ነው የምነግራችሁ። በጣም ብዙ የምንከፍላቸው ዋጋዎች አሉ፣ ግን እግዚአብሔር ጸጋ ይሰጣል። ወዳጅ እኔ ዛሬ በአቅሜ አይደለም፣ በጉልበቴ አይደለም፣ ወይ ደግሞ በጣም የምችል ሰው ሆኜ አይደለም። ኢየሱስ ያድናል። አሜን። የምችል ሰው ሆኜ አይደለም፣ የእግዚአብሔር ጸጋ አግዞኝ፣ የእግዚአብሔር ጸጋ በላይ ላይ ዘንቦብኝ። ክብር ለኢየሱስ ይሁን። ራማጋዲያና ሞሴ ፕራላባጂባዲ ጋና ማሳ ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስም የምትጠብቂው ነገር ታቅፊያለሽ። የምትጠብቀው ነገር ታቅፈዋለህ። የምትጠብቂው ነገር ታቅፊዋለሽ። በጌታ በኢየሱስም ብቻ ትጊ፣ ብቻ ተጽናኚ፣ ብቻ በጌታ በኢየሱስ ክርስቶስ ስም በመጠበቂያሽ ላይ ሆነሽ ጠብቂ። አትዛይ፣ አትሰልቺ። ዝለት በኢየሱስም ከእናንተ ላይ ተራገፈ ይሆን። አሜን። ከአንዳንዶቻችሁ ላይ ያው እግዚአብሔር ምስክሬ ነው፣ ዝለት ሲራገፍ አያለሁ። ዝለት ኢየሱስ ጌታ ነው። አሜን። ዝለት በቃ
አቅም ማጣት አልችልም ምን ይሄ ጥያቄ ያለው ጥያቄ በዛባችሁ ሰዎች አላችሁ በጌታ በኢየሱስ ክርስቶስም ዛሬ እግዚአብሔር መልስ ይሆናችኋል ዛሬ እግዚአብሔር በናዝሬቱ በኢየሱስ ስም መልስ ባንቺ ህይወት ላይ ያመጣል ባንተ ህይወት ላይ መልስን ያመጣል ለፕራጃጋና ማሶ ፕራላባዲና ማሳያ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር የዘላለም አባት ሆይ አመሰግናለሁ ለባሪያህን ስለገለጥክልኝ እባርካለሁ መንፈስ ቅዱስ በኢየሱስ ስም ዛሬ እግዚአብሔር የጣሉ ሰዎች እንዲያነሱ የተዝለፈለፉ የደከሙ ሰዎች በመንፈስ በጉልበት ኃይል በኢየሱስ ክርስቶስ ስም እንዲጸኑ እንዲበረቱ እንዲጽናኑ እግዚአብሔር ሆይ ጸልያለሁ አቤቱ ቅዱስ የዘላለም አምላክ እግዚአብሔር ሆይ በኢየሱስ ስምና ስልጣን አንተን መጠበቅ እግዚአብሔር ሆይ ሃሌሉያ አሜን ጌታዋን የጠበቀች ምንዳለች ፍሬያማ ትሆናላችሁ እግዚአብሔርን መጠበቅ ፍሬያማ ያደርጋል አሜን ኢየሱስ ያድናል በኢየሱስ ስም ትከብራለህ ጌታዋን የጠበቀች ትከብራለች ይሄ ግልጽ ነው ሬባሃዲያና ሞሲያ ለፕራጃጋና ማንቶ ኮቦራ ባላራባ በጌታ በኢየሱስ ስም እጸልያለሁ ከዚህ ሰዓትና ደቂቃ ጀምሮ አድካሚ ከህይወታችሁ ላይ ይነሳ በስራ ቦታ የሚያደክማችሁ በልጅ የሚያደክማችሁ በትዳር የሚያደክማችሁ ስፒሪት ነው ባይዘው በኢየሱስ ስም ከናንተ ህይወት ላይ ጠረጋሜ ሃሌሉያ በጌታ በኢየሱስ ክርስቶስ ስምና ስልጣን የሀገር ጉዳይ የሚያደክማችሁ የሰው ጉዳይ የሚያደክማችሁ እኔ ጸልያለሁ ከዚህ ሰዓትና ደቂቃ ጀምሮ የትኛው ማዕበላችሁ ጸጥ ይበል የትኛው ወጀብ ጸጥ ይበል የትኛው በጌታ በኢየሱስ ክርስቶስ ስም እናንተ እንዳትጸኑ እንዳትጽናኑ ቦታችሁ ላይ እንዳትቆሙ ለፕራጃጋና ማሶ የሚታገላችሁ እባብ ዛሬ በኢየሱስ ስም የተጠረገውን ዛሬ በናዝሬቱ በጌታ በኢየሱስ ስም ከመንፈሳችሁ ላይ ከስጋችሁ ላይ ከሰውነታችሁ ላይ ከስራ ቦታችሁ ላይ ይጠረግ በኢየሱስ ስም አሜን የሚያደክምሽ ሁሉ ይጠረግ በናዝሬቱ በኢየሱስ ስም ሃሌሉያ ድካም ሲንከባለል አያለው ጃጋባ ዲጋና ማሶ ፕራላባ ጃባያና ሞሲያ ድካም ሲንከባለል አያለው ኮፒ ሊንክ አድርጉ እዚህ ተሳድቦ ብቻ አይደለም የሚሄዱት ሪፖርት አድርገው ነው የሚሄዱትና ኮፒ ሊንክ ማድረግ የምትችሉ ሰዎች ኮፒ ሊንክ አድርጉ እወጣለሁ ጌታ ይባረክ ኮፒ ሊንክ ማድረግ የምትችሉ ኮፒ ሊንክ አድርጉ ጎሉን መሙላት የምትችሉ ጊፍት መስጠት የምትችሉ ጎሉን ሙሉ ጌታ ይባረክ አሜን ሃሌሉያ ኢየሱስ ክርስቶስ ለዘላለም ጌታ ነው ዛሬ በናዝሬቱ በኢየሱስ ስም ጸልያለሁ ሃሌሉያ አሜን የምትታመሙ ሰዎች 77 ጻፉልኝ የምትታመሙ ሰዎች 7 ቁጥር ጻፉልኝ እግዚአብሔር በኢየሱስ ስም አሁን ይፈውሳችኋል በፈውስ እግዚአብሔር በጌታ በኢየሱስ ስም ሃሌሉያ ኦኬ ሃና ተሼ ያየው ነው ብዙ ሰዎች ያየው ነው ኢየሱስ ያድናል አባት ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ መንፈስ ቅዱስ ከዚህ ሰዓትና ደቂቃ ጀምሮ ደዌ ከነሱ ላይ ይነሳ ደዌ በጌታ በኢየሱስ ስም ከናንተ ላይ ይነሳ አሁን ይነሳ ከልባችሁ ላይ ይነሳ ከኩላሊት ላይ ይነሳ ከስኳራችሁ ላይ ይነሳ ከደማችሁ ላይ ይነሳ ከሰውነታችሁ ላይ ይነሳ በናዝሬቱ በኢየሱስ ክርስቶስ ከራስ ጸጉራችሁ እስከ እግር ጥፍራችሁ አሁን የተነቀለውን አሁን በደሙ ኃይል የተጠረገውን የደሙን ኃይል በእናንተ ላይ ረጫለሁ ለፕራጃጋና ማሶ ክራላባዲና ማሳ በኢየሱስ ስም ከኩላሊት ላይ ተነቀለ በኢየሱስ ስም ከስኳር ላይ ተነቀለ በኢየሱስ ስም ከደም ብዛት ላይ ተነቀለ በኢየሱስ ስም ከደም ማነስ ላይ ተነቀለ በኢየሱስ ስም ራስ ምታት ተነቀለ የሆድ ህመም ተነቀለ አንጀት ቁስለት ተነቀለ በጌታ